የቀድሞው የአፍሪካ አንድነት ድርጅት የአሁኑ የአፍሪካ ህብረት በ1993 ግንቦት ላይ ነበረ በ32 ሀገራት የተመሰረተው። የአፍሪካ ህብረት የሚለውን ስያሜ ደግሞ ያገኘው በ2022 ነበር። በወቅቱ የነበሩት የአባላት ቁጥር ደግሞ 53 የሚጠጋ ነበረ። ዘንድሮ ደግሞ 39ኛው የአፍሪካ ህብረት ጉባኤ ሊካሄድ ቀናት ቀርተውታል። እንደምን ቆያችሁ ተመልካቾች? የምትገኙት በአዲስ ሚዲያ ኔትወርክ አዲስ መዝናኛችን ላይ ነው። ለመካሄድ አንድ ሳምንት ብቻ የቀረው የአፍሪካ ህብረት የመሪዎች ጉባኤን ለማስተናገድ መዲናችን አዲስ አበባ እንደ ወትሮ ሽር ጉድ እያለች ነው። በመዲናዋ የተለያዩ ጎዳናዎች ላይ ህብረቱ ስብሰባውን ሊያካሄድ መቃረቡን የሚያሳዩ እጅግ በጣም ብዙ ስራዎች እየተሰሩ ነው የሚገኙት። የህብረቱ ዋና መቀመጫ የአፍሪካውያን ኩራት የሆነችው አዲስ አበባ ለመሪዎቿ የምታደርገው ሽርጉድ ምን ይመስላል የሚለውን በጥቂት ዘርፎች ላስቃኛችሁ እኔ እዚህ ተገኝቻለሁ። በዛሬው ቅኝታችን በሆቴልና ቱሪዝም ዘርፍ ላይ የሚገኙ የተወሰኑ ተቋማትን አብረን እንቃኛለን። እንግዶቻቸውን ለመቀበል እንዴት እየተሰናዱ ነው፣ ምንስ አዘጋጅተዋል የሚለውን የምንዳስስ ይሆናል። እኔ ህሊና ተክሌ እስከ ፕሮግራሙ ፍጻሜ ድረስ አብሬያችሁ የምቆይ ይሆናል። አሁን የተገኘሁት በዚህ በመሃል ፒያሳ የህብረቱ እንግዶችን ለማስተናገድ በአዲስ መልኩ በአዲስ ቦታ ላይ የተገነባውን በዮድ አቢሲኒያ የባህል አዳራሽ ተገኝቻለሁ። እስከ ፕሮግራማችን ፍጻሜ አብራችን ቆዩ። እንግባ። ተመልካቾቻችን ያላችሁት በአዲስ መዝናኛችን ነው። እጅግ ቆንጆ ቆይታ ከኛ ጋር እያሳለፋችሁ እንደሆነ አንጠራጠርም። አሁን እንግዲህ የምንገኘው ዮድ አቢሲኒያ ነው። እንግዳዬ እዚህ ያሉ 39ኛው የአፍሪካ ህብረት የመሪዎች ጉባኤ ሊካሄድ ጥቂት ቀናት ቀርተውታል። ዮድ አቢሲኒያ እንዴት እየተዘጋጀ ነው የሚለው ደግሞ እዚህ ካሉ ከእንግዳዬ ጋር ቆይታ እናደርጋለን። መጀመሪያ ግን ራስህን አስተዋውቅልኝ ለተመልካቾች። አመሰግናለሁ። ዘሪሁን ክብረት እባላለሁ። ዮድ አቢሲኒያ ጠቅላላ ንግድ ኃላፊነቱ የተወሰነ የግል ማህበር ዋና ስራ አስፈጻሚ። ዮድ አቢሲኒያ በዘርፉ ላይ ያበረከተ ያለው አስተዋጽኦ የሚታወቅ ነው። አሁን ደግሞ ለፊታችን ላይ ለሚጀመረው የአፍሪካ ህብረት ጉባኤ ምን እየተዘጋጃችሁ ነው የሚለውን ጥቂት ነገር ንገረኝ። ዮድ አቢሲኒያ የረጅም ጊዜ እንግዶችን የማስተናገድ ተሞክሮ ያለው ነው። እንደነዚህ አይነት ጊዜያቶች ላይ ደግሞ ልዩ ዝግጅት ያደርጋል። ልምዶቹን ተጠቅሞ የሀገርን ገጽታ ለመገንባት የሚጥር ድርጅት ነው። በዛ ሂደት ውስጥ ብዙ ዝግጅቶችን አድርገናል። እንደ እድል ደግሞ በዚህ ወቅት ላይ ለዮድ አቢሲኒያ በርካታ እድሎች የተፈጠሩበት ጊዜ ነው። እስኪ አሁን ስለምንገኝበት ቤት እና ደግሞ በተለይ ደግሞ አሁን የአፍሪካ ህብረት ጉባኤ በተቃረበበት በዚህ ጊዜ ነው ይሄኛው ቤት ወደ አገልግሎት እየገባ ያለው። ምንድን ነው ያለው አዲስ ነገር? ቅድም ያልኩት ለዛ ነው። ለዮድ አቢሲኒያ ይህንን ጊዜ ልዩ ያደርገዋል። ይህንን ዓመት በተለይ የአፍሪካ ህብረት መሰረት አድርጎ ለሚሰሩ ስራዎች አሁን ያለንበት ጊዜ ለዮድ አቢሲኒያ ልዩ ነው። ከዚህ ቀደም ሰጥቷቸው የማያውቃቸው ልዩ አገልግሎቶች መስጠት የሚችልበት ሁኔታ ተፈጥሯል። በአፍሪካ ህብረት ጉባኤ የሚስተናገዱት በከፍተኛ ደረጃ ላይ ያሉ ዲፕሎማቶች የሀገር መሪዎች ናቸው። እነሱን በሚመጥን መልኩ በተለይ ደግሞ ዲፕሎማቲክ ስታንዳርድ የጠበቀ አገልግሎት ለመስጠት ምን የተለየ ነገር ለማድረግ አስባችኋል? ቅድመ ዝግጅታችሁስ ምን ይመስላል? በተለይ ደግሞ ከመስተንግዶ ጋር በተያያዘ እነዚህን ዲፕሎማቶች ዮድ አቢሲኒያ እንዴት ነው የሚቀበላቸው? በሆስፒታሊቲ ኢንዱስትሪ ውስጥ በአጠቃላይ ወቅቶች የራሳቸው ባህሪ አላቸው። ኢትዮጵያ ውስጥ ደግሞ እንደምናውቀው እንደ አዲስ አበባ የተለያዩ ሁነቶችን የምታስተናግድ ከተማ ነች። በዚህ ኢንዱስትሪ ላይ ልምድ እንዳለው ድርጅት እንደዚሁም ደግሞ ብዙ ጊዜ እንደሰራ ወቅቶቹን ለይቶ ያውቃቸዋል ዮድ አቢሲኒያ። ስለዚህ በእነዚህ ወቅቶች ውስጥ ልክ እንደ አንድ ግብአት ተጠቅሞ ለእያንዳንዱ ጊዜ የራሱን ዝግጅት የሚያደርግ ድርጅት ነው። እነዚህም ብቻ ሳይሆን ሌሎችና አሁን ባለፈው አመት ክረምት ጀምሮ ያካሄድናቸው የአፍሪካን ክላይሜት ሰሚቶች ነበሩ። የዩኤን ፉድስ ነበረ። እኛ ጋር ትልልቅ ጉባኤዎችን ማዘጋጀት ከጀመረን ያው እንግዲህ ዋላ አደር ብለናል። እሱን የሚመጥን አገልግሎት እንዲኖር ሆቴሎችን በቅርበት ከፋሲሊቲ አንጻር ከእንግዳ አቀባበል አንጻር እንዴት ነው እንግዶችን ተቀብለው እስኪሸኙ ድረስ ያለው ፕሮሲጀር ምን መምሰል አለበት የሚሉትን ሁሉ ለሆቴል ባለሙያዎች ጭምር ስልጠና እንሰጣለን። ይሄም አይደለም ሁልጊዜ አፍሪካ ህብረት በሚመጣበት ሰዓት ኢቭን መሪዎቻችን በፕሮቶኮል እንደምንቀበለው ሁሉ ሌሎች ደግሞ ተከትለው የሚመጡ ጋዜጠኞች፣ ሌሎች የጉባኤ ተሳታፊ
በሚመጡበት ሰዓት ታክሲ ሊጠቀሙ ይችላሉ በሚል የቱሪስት ታክሲዎችን ስልጠና ሰጥተናል በዚህ ዓመትም። እንዲሁም በሚኒስቴር መስሪያ ቤቱ አስተባባሪነት የራይድ ታክሲዎች እነሱም ራይድ አሽከርካሪዎች ሃይብሪድ የሚጠቀሙት እነሱንም ስልጠና ሰጥተናል። አት ሴም ታይም ደግሞ የሆቴል ፍሮንት ኦፊስ ላይ ያሉት እንግዳ እንዴት እንደሚቀበሉ እነሱንም ስልጠና እንዲሁም ደግሞ ከዚህ ዓመት ለረጅም ዓመታት በተከታታይ ይሰጡ የነበሩ ሆቴል ላይ የተለያዩ ሆቴሎች ላይ ሲሰሩ የነበሩ አሁን የራሳቸውን ሆቴል የከፈቱ ኦነሮች ሁሉ ተሞክሯቸውን ሼር እንዲያደርጉ ለነዛ ሰዎች ለሌሎች ሆቴሎች ተሞክሮ ሼር እንዲደራረጉ በማድረግ ከሆቴል አሶሲዬሽን የባለሙያዎች አሶሲዬሽን አለ እነሱ ጋር በመተባበር በጋራ ቀደም ብለን እነዚህን ነገሮች ፋሲሊቴሽን ያመቻቸንበት ሁኔታ አለ ማለት ነው። በዚህ ወቅት እንግዲህ ካሉን ሬስቶራንቶች የባህል ሬስቶራንቶች ትልቁና ግዙፉ የሚሆነው ይሄ ሬስቶራንት ነው። በሰው አቀባበልም ከዚህ በፊት እንግዲህ በርካታ እንግዶች ወደ ቤታችን እየመጡ በተለይ በእንደነዚህ ቲፒካል በሆኑ ጊዜያቶች ላይ ይመለሳሉ። እነዚህ እንግዶች መጥተው የማይመለሱበትና ቲፒካል የኢትዮጵያን ካልቸር ማየት የሚችሉበት እድል ሊፈጠርላቸው ይገባል። ምክንያቱም እንደነዚህ አይነት ጊዜያቶች ትክክለኛ ወቅቶች ናቸው ሀገርን ለማስተዋወቅ ህዝብን ከህዝብ ጋር ለማገናኘት የተለያዩ ስራዎችን ለመስራት መሰረታዊ ጊዜያቶች ናቸው። በሁሉም ረገድ ትንሿን ኢትዮጵያ በተለየ መልኩ የምናሳይበት ቤት ይሆናል ማለት ነው። ምግቡ አለ፣ መጠጡ አለ፣ ጭፈራው አሉ፣ ባህላት የሚገለጹባቸው የተለያዩ ነገሮች አሉ። እንደምትመለከቱት ቤታችን ደግሞ ባህልን በትንሹ እያንዳንዱን የብሔር ብሔረሰቦችን የሆኑ ስጦታዎችን ወንበሮቻችን ላይ ራሱ ማየት ትችላላችሁ። እነሱን ማንጸባረቅ ነው የሚፈለገው። ያልተወከለ የኢትዮጵያ ብሔር ብሔረሰብ በእኛ ቤት ውስጥ አለ ብለን አናስብም። ኢንተርናሽናል ኪችን ተዘጋጅቶለታል። ኢንተርናሽናል ሬስቶራንት አለን። በዛ ሬስቶራንት ውስጥም ሰፊ አገልግሎቶችን ሁሉንም እንግዳ ያማከለ አገልግሎት እንሰጥበታለን ማለት ነው። ካልቸራል ሬስቶራንት አለው፣ የራሱ ኪችን አለው። ዩሮፒያን ወይም ኢንተርናሽናል ሬስቶራንት አለ፣ የራሱ ኪችን አለው። ስፖርት ባር አለው፣ የራሱ ኪችን አለው። 3 ኪችኖች አሉት። ልክ በሚሰጣቸው ሰርቪስ ልክ የተለያዩ ኪችኖች ተደራጅተውለታል። እያንዳንዱ ኪችን በአግባቡ ተደራጅቷል። ምክንያቱም ሰው መጥቶ በደንብ ተመግቦ ጤነኛ ምግብ በልቶ አጣጥሞ ተደስቶ መሄድ ያለበት ቤት ስለሆነ ማለት ነው። እንግዲህ ተመልካቾቻችን መጪ ያለውን የአፍሪካ ህብረት ጉባኤን እጅግ በጣም ቆንጆ በሆነ መልኩ ለማስተናገድ የተሰናዳው የዮድ አቢሲኒያ አዲስ ብራንች ለአዲስ ደግሞ ለሚመጡ ዲፕሎማቶቻችን፣ የሀገር መሪዎች በቅርቡ ደግሞ ለሚካሄደው የአፍሪካ ህብረት ጉባኤ በመሰረታዊነት በጣም በቆንጆ ሁኔታ ደረጃውን በጠበቀ መልኩ ተደራጅቶ ተዘጋጅተናል፣ ተሰናድተናል ብለው እንግዶቻቸውን በመጠባበቅ ላይ ይገኛሉ። እኔና እናንተ ግን ከዚህ ደግሞ ወጥተን ሌላ ቦታ እንገናኛለን። የምትገኙት በአዲስ ሚዲያ ኔትወርክ አዲስ መዝናኛችን ላይ ነው። አሁንም አብራችሁን ቆዩ፣ እንገናኛለን። ስፔሻሊ ለዚህ ጉባኤ የምንመርጣቸው ሆቴሎች ሰሌክት የሚደረጉት ከ3 እስከ 5 ባሉት ደረጃዎች አሉ። ሆቴሎች ይህንን ነገር እንዲያስተናግዱ ሰሌክት እናረጋቸዋለን። ሰሌክት በምናረግበት ጊዜም ስልጠና በምንሰጥበት ጊዜ ህብረቱን የሚመጥን ጉባኤ እንዲያስተናግዱ ነው። ለምሳሌ ከቅርብ ጊዜ ወዲያ አይተሽ ከሆነ በእያንዳንዱ ሆቴሉ ላይ ዌልካም ፕሮግራም ይኖራቸዋል እና ሲሄዱ ደግሞ የዌልፌር የመሸኘት ልዩ ፓኬጅ አዘጋጅተው ምክንያቱም ያ እንግዳ ለአፍሪካ ህብረት ጉባኤ ብቻ ሳይሆን ሌላም ጊዜ ስብሰባ በሚኖርበት ጊዜ ድጋሚ ቤተሰቦቹን ይዞ እንዲመጣ የሚያደርግ ትሪትመንት እንዲያደርጉ ነው የምንመክረው። በዛ መልኩም ደግሞ ሆቴሎቻችን አሁን ከጊዜ ወደ ጊዜ በጣም ለውጥ እያመጡ ነው ያሉት። እነዚህን ለውጦች ዞር ዞር ብለሽ አይተሽ ከሆነ አዳዲስ ልብሶችን ሪሴፕሽን ላይ መደበኛ የነበረው ልብስ ወደ ትራዲሽናል ቀይረው የሚያምረውን ባህላችን የኮፊ ሴርሞኒን ከማስተዋወቅ አንጻር እንዲሁም በርካታ የሆኑ አሁን አንቺ ቅድም እንዳልሽው አዲስ አበባ የአፍሪካ መቀመጫነቷን የሚመጥኑ የቱሪስት መስህብ፣ የመዋያ ቦታ፣ የመዝናኛ ቦታዎች ሁሉ እያካተተች ትገኛለች። እንግዲህ
አንዲት ከተማ ስታንዳርዳቸውን የጠበቁ የማረፊያ የእንግዳ ማስተናገጃ ቦታዎች በስፋትና በጥራት ሲኖራት ሌላው የከተማውን ደረጃ ወይም ደግሞ ስታንዳርድ ከፍ የሚያደርግ ነው። አዲስ አበባችን የአፍሪካ ህብረትን ጨምሮ የተለያዩ ዓለም አቀፍ እንዲሁም አህጉር አቀፍ ስብሰባዎችን የምታስተናግድ የዲፕሎማቶችን መቀመጫ መሆኗን ይታወቃል። እንግዲህ የመጪውን የአፍሪካ ህብረትን በተመለከተ የምናደርገው ቅኝት አሁንም እንደቀጠለ ነው ተመልካቾች። አሁን ደግሞ የምንገናኘው እንደው በጣም ዘመናዊ ከሆኑና ዓለም አቀፍ ስታንዳርዳቸውን አሟልተው በመዲናችን አዲስ አበባ አገልግሎት እየሰጡ ካሉ ከኢንተርናሽናል ሆቴሎች አንዱ ላይ ተገኝቻለሁ። እዚህ ያለው ቅድመ ዝግጅት ምን ይመስላል፣ ለመጪው 39ኛው የአፍሪካ መሪዎች ጉባኤ እንዴት እየተዘጋጁ ነው የሚለውን ደግሞ አብረን የምንቃኝ ነው የሚሆነው። አብራችን ቆዩ። ፕሮግራማችን ይቀጥላል። ያላችሁት በአዲስ መዝናኛ ነው። መልካም ጊዜ። እንግባ። ተመልካቾቻችን ያላችሁት በአዲስ መዝናኛችን ነው። አሁን ደግሞ እንግዲህ እዚህ ከእንግዳዬ ጋር ተገኝቻለሁ። እዚህ በመጪው ሳምንት ለሚካሄደው የአፍሪካ ህብረት የመሪዎች ጉባኤ ምን ተዘጋጅተዋል፣ እንዴት ነው ቅድመ ዝግጅቱ የሚለውን ደግሞ እንጠይቃቸዋለን። አብራችሁን ቆዩ። እንታወቅ መጀመሪያ። እሺ፣ ስሜ እስጢፋኖስ ብርሃኑ ይባላል። የጎልደን ቱሊፕ አዲስ አበባ ጀነራል ማኔጀር ነኝ። እንደ አፍሪካ ህብረት ያሉ ትልልቅ ጉባኤዎች ሲካሄዱ እንግዶቻችን የሚሆኑት የተለያዩ ሀገር መሪዎች፣ ዲፕሎማቶች ናቸው እና ከፍተኛ የሆነ የመንግስት ስልጣን ላይ ያሉ አካላት ሲመጡ መስተንግዷችሁ ምን ይመስላል? የተለየ የምታደርጉላቸው ነገር አለ ወይ? እንደ ፕሮፌሽንስ በተለየ ሁኔታ የምትዘጋጁት ነገር አለ ወይ? ምን ይመስላል ዌልከም የማለት ሁኔታችሁ? እኛ ጋር ከኤርፖርት ስንቀበል ጀምሮ ኢትዮጵያዊነትን በተላበሰ መልኩ ነው የምንቀበለው። በተቻለ መጠን እንደዚህ ፍሮንት ላይ የሚሰሩ ሰዎቻችን የባህል ልብሶችን በተለይ ሴቶቹ እንዲያደርጉ እናደርጋለን። ቤታችን ውስጥ ካልቸራል የሆኑ ቡና፣ ሌሎችም ሴሬሞኒዎችን እናሳያለን። ሜጀርሊ እንደ ብራንድ ስታንዳርድም 2 ቲቪዎች ሎቢ ላይ አሉ። አንደኛው ፒውርሊ ስለ ዜና ኢንተርናሽናል ዜናዎችን ሲያሳይ፣ ሁለተኛው ግን በዋናነት የገጽታ ግንባታ የምናሳይበት የሀገራችንን አሁን በተለይ ያለውን የኢንፍራስትራክቸር ሁኔታ የተለያዩ ቱሪስት አትራክሽን የሆኑ ቦታዎችን የሚያሳይ ቪዲዮ የምናሳይበት ነው። የሚበላ የሚጠጣ ይኖራል። የመኝታ አገልግሎት አለ። ሰው የእናንተ ስታንዳርድ ምን ይመስላል? በተለይ ደግሞ የሌሎች ሀገሮች መሪዎች በሚመጡበት ጊዜ በተለምዶ እኛ ሀገር ከሚቀርቡ ዲሾች ውጭ ነው በብዛት የሚፈለገው እና ለዛስ ምን ያህል ሼፎቻችሁ ሬዲ ናቸው? ኪችን ያለው ነገር ምን ይመስላል? ዌን ዩ አር 5 ስታር ሆቴል 5 ስታር የሚያስብሉ ሜጀር የሆኑ የሴፍቲ እና የሴኩሪቲ ክራይቴሪያዎች አሉ። ሆቴላችን በዚህ ደረጃ እንደውም እንደ አንድ ሞዴል ሆቴል ሆኖ ለሌሎችም አሪያ የሚደረግ እዚህ የመጡ የሚጎበኙበት ሁኔታ አለን። የፋየር ሲስተሞቻችንን ብታዩዋቸው በየሩሙ በየኮሪደሩ ኢትስ አሜዚንግ። ከስሞክ ዲቴክተሩ ጀምሮ ስፕሪንክለር አለው። ብዙ ነገሮቹ ኦልሞስት በጣም ዜሮ እንዲደርስ፣ ዜሮ ማለት አንችልም፣ እንዲደርስ የሚያደርግ የሴፍቲ ሜዥር አለው። ኢን ዘ ሚን ታይም ከሴኩሪቲም አንጻር በ3 የተለያዩ መውጫ በሮች ያሉት። በሌላ በኩል ደግሞ ከፉድ ሃይጂን ጋር በተያያዘ በየጊዜው ብራንዳችንም እንደ ስታንዳርድ ኦዲት ያደርገናል። እኛም የራሳችን ኦዲት ቲም አለን። በየጊዜው ከሃይጂን ጋር በጣም እያንዳንዱ አካሄዶቻችን ትክክል መሆናቸውን ምግብ አይደለም እኛ ጋር ከገባ በኋላ ሰፕላይ ፕሮሰሱ ላይ ራሱ ያለውን ነገር ሜዥር እያደረግን እንሄዳለን። ከዛ አንጻር ምንም አይነት የፉድ ፖይዝኒንግ ወይንም ሌሎች ዲስኮምፈርቶች እንዳይኖሩባቸው እንግዶቻችን አድርገን የምንሸኝበት ሁኔታ ነው። ቀድመን የቅድመ ዝግጅት ስራዎችን ኦልሞስት ሰርተን ጨርሰናል። ስለዚህ ይሄ ስራ የሁላችንም ስራ ነው። ስፔሻሊ አፍሪካ ህብረት ሲመጣ ለኛ ጌጣችን ነው እዚህ ዘርፍ ላይ ላለን ሰዎች። ምክንያቱም ከዘርፉ የሚገኘውን ጥቅም የምናገኝበት፣ ብዙ ዶላሮች ለሀገር ገቢ የሚሆኑበት፣ ብዙ የስራ እድል የሚፈጠርበት፣ ብዙ ነገሮች ከዛ ባሻገር ፖለቲካሊም ደግሞ ትልቅ ልክ እንደ የአፍሪካ ኩራት አይደለ መቀመጫ በመሆኗ ፕራውድ እናደርጋለን። ምክንያቱም እስካሁን መስራችም ነን፣ ለሌላም አልፎ ሄዶ አያውቅም። ስለዚህ ይሄ ኮፕ ማንኛውም ማህበረሰቡ ሁላችንም ይሄን አስበን ጥሩ የጊዜ አሳልፈው መሪዎቻችን እንደሚሄዱ ግልጽ ነው። እንደ ሀገር የተለያዩ
ኢቨንቶችን አዲስ አበባ ታስተናግዳለች። የተለያዩ ዓለም አቀፍ ስብሰባዎችን ታካሂዳለች። የአፍሪካ ህብረትንም ጨምሮ ማለት ነው። የተለያዩ ዲፕሎማቶች መቀመጫቸውን አዲስ አበባ አድርጓል። እንደ ዘርፍ እንደ ቢዝነስ ዘርፍ ይህንና መሰል የመሰሉ ስብሰባዎች አዲስ አበባ ውስጥ መደረጋቸው ቢዝነሱ ምን ያህል እናንተ እንደ ሆቴል ኤንድ ቱሪዝም ሰፖርት አድርጎታል ትላላችሁ? መንግስትን ማመስገን የምፈልገው በተለይ የአዲስ አበባ ሜየራችንን እንደዚህ አይነት ኢቨንቶች ወደኛ ሀገር እንዲመጡ ትልቅ ሚና እየተጫወቱ ነው። ያ ደግሞ ለእያንዳንዳችን ይዞ የሚመጣው ኦፖርቹኒቲ ቢዝነስ አለ። የዛ ተጋሪ ነን። እጅግ በጣም ደስ እያለን እኛም እዛ ላይ ትልቅ ስራ እንሰራለን። ፌር የሆነ ሬት መስጠት እንዳለብን እናውቃለን። ምክንያቱም ዊ ዶንት ዋና ቢ በጣም ዘ ሞስት ኤክስፔንሲቭ የሚባል ማርኬት። አሁን ትላልቅ ኮንቬንሽኖች ሀፕን ሲያደርጉ የሚመረጡት ሀገራት በተለያየ በሴኩሪቲያቸው እናም ኢቭን አፎርደብል ናቸው ወይ ይባላል። ያ ደግሞ የሚሆነው ሆቴሎቻችን ፌር የሆነ ሬቶችን ሲያመጡ ነው። እሱም ላይ እንሰራለን። ኮምፒቲቲቭ የሆነ ማርኬት እንዲኖር እያደረግን ነው። ኤክስቴንሽኖችንም ለመስራት በተለይ ለኮፕ 32 የሚሆኑ ነገሮችን እያሰብን ያለ ነው። ስለዚህ ጎልደን ቱሊፕ ጥሩ እንቅስቃሴ ላይ ነው ያለው። ፋይናሊ እንግዶችን እንኳን ደህና መጣችሁ ማለት ትችላላችሁ። ከኤርፖርት ጀምሮ እንዳልኩሽ በባህል በኢትዮጵያዊ ስርዓት እንድንቀበል ነው የሚሆነው። እዚህም በተለየ መልኩ ቡና እናፈላለን፣ እንጋብዛችኋለን። በተለይ ሄድ ኦፍ ስቴትስ ናቸው። ኢሜጅ ነው እዚህ ጋር የምንሰራው። ስለዚህ ኢትዮጵያን የሚመስል ሆስፒታሊቲ ሲገቡ ጀምሮ ከሴኪሪቲ ጀምሮ እንቀበላለን። በባህል በተለይ እንደዚህ ሚኒስቴር ሲሆኑ እኛም ከጀነራል ማናጀሩ ጀምሮ እስከ ፍሮንት ኦፊስ ማናጀር አብረን ከበር ጀምሮ ዌልካሚንግ ሆነን እንቀበላቸዋለን። በሰላም ወደ ቤታቸው እስከሚሄዱ ድረስ በደንብ አድርገን ቴክ ኬር እናደርጋለን። ተመልካቾቻችን ያላችሁት በአዲስ መዝናኛችን ልዩ የአፍሪካ ህብረት ጉባኤን አስመልክቶ እየተደረገው ያለውን ቅድመ ዝግጅት የሚያስቃኝ ነው። እንግዲህ እዚህ ደግሞ ጎልደን ቱሊፕ ኢንተርናሽናል ተገኝቼ ምን ይመስላል ቅድመ ዝግጅታቸው የሚለውን ከጄኔራል ማናጀሩ ጋር ቆይታ አደረኩኝ። በመዲናችን የሚገኙ ነዋሪዎችም እንግዶቻቸውን ለመቀበል ሽርጉዳቸውን ጨርሰዋል። መጪው ሳምንት እንግዲህ የሚጠበቀው የአፍሪካ የመሪዎች ጉባኤ በመዲናችን አዲስ አበባ ለ39ኛ ጊዜ በደመቀ መልኩ የሚከናወን ይሆናል። እስካሁን አብሬያችሁ የቆየሁት እኔ ህሊና ተክሌ ነበርኩኝ። ከስቱዲዮ በቀጥታ ስርጭት ወደ እናንተ የሚደርሱ ፕሮግራሞች አሁንም ይቀጥላሉ። አብራችሁኝ ስለቆያችሁ እጅግ አድርጌ አመሰግናለሁ። መልካም ሳምንት።